ኦኬ እንኳን ደህና መጣችሁ። በዛሬ ክፍል ትምህርታችን ጥያቄ ቁጥር 57 ኢንትራንስ ኤግዛም እንግሊዝኛ 2016 ግራመር ፓርት ላይ ነን ያለነው። እንግዲህ ፕሪቪየስ ሴክሽን ላይ እስከ 56 ያሉትን ሰርተናል። ዛሬ 57ኛው ጥያቄ ላይ እንገኛለን። it says despite dash all questions correctly he is not one of my top students ይላል። Just we have four options here. A answer, B answered, C answering, D has answered ይላል። ኦኬ መልሱ ምን ሊሆን ይችላል? ናይስ ጆብ። ትክክለኛ መልሱ እናያለን። እንግዲህ ከእናንተው ጋር ታወዳድራላችሁ። Answer, answered and has answered እዚህ ጋር no way to say. So the best answer is answering ነው. Despite answering all the questions correctly, he is not one of my top students. Why? Answer, answered and has answered እዚህ ጋር መልስ ሊሆን አይችልም። ለምን ቢባል እዚህ ጋር despite የምትለዋ ኪወርድ ናት። ከዲስፓይት በኋላ አሁን እዚህ ጋር ሐሳቡ ተቃራኒ ሐሳቦች ናቸው ወይም ኮንትራስቲንግ አይዲያዎች ናቸው። ጥያቄዎቹ በሙሉ በእኩል ቢመልስም በጥሩ ሁኔታ ቢመልስም ግን ቶፕ ስቱደንት አይደለም፣ ተቃራኒ ሐሳቦች ናቸው። ዲስፓይት ማለት ኦልዞ እንደማለት ነው። ነገር ግን ኦልዞ ክሎዝ ነው የሚከተለው፣ ዲስፓይት ግን ስማዊ ሐረግ ነው የሚከተለው። ሁለቱም ምንም እንኳን ተነጻጻሪ ሐሳቦችን የሚያገናኙ ቢሆኑም ማለት ነው። ሶ ከዲስፓይት በኋላ የምንጠብቀው ቨርብ ስማዊ ሐረግ ነው። ስም ወይም ስማዊ ሐረግ መሆን አለበት። አንሰር ቀጥታ ቨርብ ነው፣ ለዛ ነው መልስ የማይሆነው። ቢ አንሰርድም ቨርብ ነው። የመጀመሪያው V1 ፎርም ነው፣ የሁለተኛው ቢ ላይ ያለው ሲምፕል ፓስ ፎርም ነው። I suppose of them are the verb, the base verb form እና past V2 form of the verb ናቸው A እና B። ዲ has answeredም በተመሳሳይ ሁኔታ የፕሬዘንት ፐርፌክት ኖርማል verb form ነው። ስለዚህ answering የሚለው ስማዊ ሐረግ ነው። despite answering all the questions correctly, right? ስለዚህ answering የሚለው ትክክለኛ መልስ የሆነበት ምክንያት ለዚህ ነው ማለት ነው። Why? Because it is noun phrase that can go hand in hand with the contrasting marker despite, right? Thank you so much. መልሱን እንዳገኛችሁ ተስፋ አደርጋለሁ። በቀጣይ ክፍል እንገናኛለን።